የሁለታችን የጋራ ይልካል። አሁን ይሄን ነው አይደለም ስለሚልክ መቼ እንደሚልከው ይላክልኝ ስለው አላከልኝ መላክ አለበት። እኔ ለምን ዝም ብሎ ይፈረዳል? እሱም ይላክ ለኔ ይላከበትን አካውንት ይላክ የመጨረሻ እኔ ነገ እደውልለታለሁ። ይሄኛው የ6000 እኔ ነገ ደውዬ እንትን አለ። አሁን ይሄኛው የቤቱን እንዴት እናርግ? የቤቱ ብቻ ሳይሆን 3500 ብር በእጇ ይሰጣል። ከዚህ ከ6000 ውጪ ከዚህ ከ6000 ውጪ እኮ ይሳቅ ሳስረዳ አልገባም። 3500 ብር ከፊሌ ጋር ለቪዛ ማሰሪያ ብላ መታ ወስዳለች። አሁን ወስጃለሁ አለች፣ ግን በእጇ እቤት ውስጥ ሰጥቻታለሁ አለች። በእጇ እቤት ውስጥ ሰጥቻታለሁ አለች። ከዛ በእጇ ለመስጠቷ ደግሞ እኛ ብዙ ነገሮች አወጣንና እቤት ላይ የሆነ ነገር አገኘ። ተረድተኸኛል? ቤቲ ምን ትያለሽ? አሁን ያለሽ ሰዓት የለም። እኛም ጾመኞች ነን። ቀኑ ሙሉ ስንጾም ነው ያለው። እኔ ስለ 3500 ተክሰስ የትም ቦታ ስለ ቦታው ግን ነግሬያለሁ፣ አስረድቻለሁ። ህዝብ የፈረደ ችግር የለውም። ከሰሪና ካላችሁ ደግሞ የወሰነውን ግማሽ አድርገን ችግር የለውም። እኔ ግማሽ አልልም፣ ምንም አልልም። ግማሹ ገብቶላታል፣ ግማሹ ተጠብቅ። ያንን ቦታ የሚገዛኝ ሰው ካለ ደግሞ መሀል ላይ የሚገባ ሰው ካለ እሰጣታለሁ። ቀሪውን ገንዘቧን ሀቋን እሰጣታለሁ። የለም ማለት አልፈሩን እፈልጋለሁ። አንቺ መች ነው ግን የሚያርምሽ? አንቺ ቤት የምትባዩ ሴትዮ ግን እቺ ሴትዮ አትማሪም እንዴ? ጭራሽ ደግሞ መሀል ላይ የሚገባ ሰው ብለሽ ሌላ ሰው ደግሞ አስበልተሽ ደግሞ ከሌላ ሰው ሌላ ደግሞ ምንም ችግር የለውም። ሁሉ ሰው አንድ አይመስልም። እኔ አልማርም። ለምን ታውቂ ቤተሰብ ስላለ ያልማር መሲ ለምንድን ነው መማር? ቤተሰብ እኮ የሚክር ቤተሰብ አይደለም ያለኝ። ካደኛ አልኩሽ ቦታው አልደረሰንም እኮ ነው ያልኩሽ። ይሄ ደግሞ ህጋዊ ነው። እኔ አንቺ እዛ የተከበሩ ቤተሰቦች ጋር አትሄጂ። ህጋዊ ነው። ህጋዊ መሬት እስከሆነ ድረስ መንግስት አይደለም መሲ። እኔ ህጋዊ መሬት ከመንግስት ጋር ነው እንጂ እኔ ብድግ አድርጌ አልሰጥም። እኔ ብድግ አድርጌ አልሰጥም። ካርታውን አምጪ። ህጋዊ ስለማለት ነው። መንግስት ጠይቂው ውዴ፣ ካርታውንና መንግስት ጠይቂው። መንግስትን ጠይቂዋ እንዴ! መንግስት ልዱ መጠየቅ ብቻ ነው የሚያዋጣው ውዴ። ይሳቅ ሰማት አይደለ? ለመንግስት አይደለም ብሩ ነው የሰጣችሁ፣ ለአንቺ ነው ብሩ ነው የሰጣችሁ። ለእኔማ ቦታ ተነገርኩሽ እኮ ቦታው ተመዘገበች እኮ ጓደኛዬ ናት። ሂጅ ተመዘገበች አለቀ። ብሯን መልሽላት። ብሯንማ ማሪ መለስኩ። አካውንት ያለውን መልሻልሽ መለስኩ። ከዛ ውጭ ግን ምንም ማድረግ አልችልም። ኦኬ ብሯን መልሽላት። የቀረውን ብር መልሽ። የምትጣዩ ከኮሜንታተሮች ጋር ነው። ይሳቆጣል እና ግባ ይሳቆጣል ያመጣል። እያንዳንዱ የፈለገ ማለት ይችላል። ይብን መረገጥ ካለብን እየተረገጡ ነው ሲጀመር። ትክክል ከዛ ሄዶ ትክክል አዚ መተው ትክክል ነው የሚል አለቀ። እነሱን የመናገር መብት የለሽም። አይደለም አልሽት ይመሲ ተናገርሽ እኮ አልሽት ይቅር አልኩሽ እኮ መደብ ይልግባ እንዴ ጉልበት አለ አይናልሽ ተሳለ ያንቺ ማለት ከተበላ በዚህ ልክ ነው የምንቆመው። ያንቺ አይደለም ችግር የለውም። ችግር እናንተ አንተ ሞገደኛው የምትባል ንፍጣ ብለን እንደዚህ ብለህ እንዳትጸፍ ውሻ ሁሉ ወደ ዘሮ ያለው መፍትሄ ምን መሰለሽ? ይሄኛውን ሰውም ታስገባበት ምን ትበል። ያው ሰው ሲገባ 60,000 ይከፈላል አይደል? እሷም እንደዛ አይደል ያለችው? በቃ እሱ ሰው ተኪበትና በልጅቷ ቦታ 60,000 መልሽ ይላል። ይሄኛው ደግሞ ይኸውልሽ ፈጣሪን እንትን ብለሽ ለነፍስሽም ለእንትንሽም ካልሽ 3500 ስጫት። ያለ በዚያ የሷም ጥፋት ስለሆነ 2000 ብር ስጫት። ለምን አይ ብትሉ ከሆነ ደግሞ ሰኞ ጠዋት ቤቴ ድረስ መጣ ነው የሰጠው። ለምንድን ነው የምሰጣት? ሲቀጥል ደግሞ ልጁ ይጠየቅልኝ። ልጁን እኔ እጠይቃለሁ። የነገሩን እሱ የላኩት አካውንት እያንዳንዱ መታየት አለበት። የላኩት አካውንት ሳርቾ የት ወደ እሱን እኮ እኛ ልንቀይው ይሳቅ የላከችውን አካውንት እኮ እኛ አሁን ካለ ከሚባለው ብር ላይ ልንቀንስና ወደ ዝችኛይቱ ከመጣ ልትመልስ፣ ወደ ዝችኛይቱ ትርፍ ከሆነ ደግሞ እችኛይቱ ልትሰጥ እኮ ተነጋግረናል። የላከችው አካውንት ትናንትና 2000 ብር ልኬላታለሁ ያለችው ከዛ ላይ አነሳንና 2000 ብር ብለን አመንን። አሁን የላከችው አካውንት የዝችኛይቱ ልጅ ላኪ ማለቷን ማረጋገጫ ስንፈልግ አካውንት ብቻ የተላከ ነው እንጂ የላከችው ቤቲ እቺ ልጅ ላኪልኝ ማለቷን በምን እናረጋግጥ? ይሳቅ ይችሊ ስም አላውቅም ትላለች። የቤተሰቦቿ ስም እኔ መቼም ቤተሰቦችን አላመጣ አልደረድር ካጫሉ አዲስ አላመጣ ምን ይቋዛ እንዴ ያኩ ድጋሚ ልላክ ሃይበሉ ወሳብ ላይ
እኮ አለሽ እኮ ልከሽልናል። እሺ ይሄ ይደረንታ ችግር የለም። ሙሌ እኔ አማርኛ እንግሊዝኛ ማባል ሙሌ ስም አንብብልኝ አንድ ጊዜ ከላኩልህ ደረሰኝ ልክ ይላል ሁሉንም ተዋጠሯቸውና እዛ ይነጋገሩ። ካልሆነ ሰዓት መግደልም አያስፈልግም። በቃ እንደነዚህ አይነት ነው ወሬ 14600 በዚህ በሰላም የሚፈቱ አይነት ስላልሆነ ማነው 14600 መኪያ ሱሌማን አንቺ ያዳምጥሽ አንቺ መሆኑ አዳምጪ አንቺ መኪያ ማን ነው? መኪያ ሱሌማን ዑመር። እሺ ስሚ ማን ነበረ ስሟ? መሰረት ሂክማ እየሰማሁሽ ነው። መኪያ ሱሌማን ዑመር ማናት? ነው ማናት? ኧረ በፍጹም መኪያ የምትባልም የለችም። ከየት እንዳመጣች እሷ ትወቅ። ግን ይሄን የተለያየ ሰው ስለምትልከው እኔ አሁን ከበደው ምን ይሁን እኔ ስጀምር አጫሽ ምን ታውቂ? እሺ ቆይ ዝም በይ ወይኔ አንቺ እሺ ችግር የለም። ይሄንን 32000 እናስበው ቤቲ ምንም ችግር የለም። 32000 እናስበው ችግር የለም። ስልኳ አለሽ አይደለ? መቼም ርሲት የምትልኪላት በዋትስአፕ ነው አይደል? ዋትስአፕ ላይ የለም የላክሽለት ኖ የት አለ? 24 ሰዓት አይቆይም ታጠፋዋለች። እኔ ለስልክ እኮ ካንቺ አይጠፋማ። ካንቺሳ ቤቲ ካንቺስ የተላከው ያረጋችሁ የትናውራው ሚት እኮ ነው የምታረጉት። ቤቱን እናንተ ዳኛው እናንተ ምን እናርገኛ? ሚት ነው አውሪ አልመወትሽም ማለት ይኸውልሽ ከሷ ሊጠፋ ይችላል። ካንቺ ግን ላኪ ስለሆንሽ ያንቺ አለ ባሳ ሳይሆን ላኪ ሊያስገብልኝ ስለ አስገባላታለሁ እኮ አስገባሽላት። ከዛ ርሲት ትልኪላታለሽ አይደል? ካስገባሽ በኋላ እኔ ልክ ያለው አስገብቻለሁ እኮ የታል ሰብስክራይብ አድርገሽ አስገባሽም እሱ ሌላ ጉዳይ ነው። አለቀ። ግን ልክ ያለው እባክሽ ተረጋጊ። አንቺ ሴትዮ እባክሽ ተረጋጊ። እኔ አሁን እያልኩ ያለሁት አንቺ ያስገባሽው በምንም ይሁን በምንም ብሩን ደመር ነው። ብሩ አንቺ እኮ ያስገባሽው ብር ስንት ሆነ? ብር ነው እየደመርኩልሽ ያለው ሴትዮ። አይምሮሽን አሰሪ። ምንድነው 81740 ብር አስገብተሻል። ነው አይደለም? እሺ ይሄ ወደ ድርሃም ይቀየር። 1571 ብር ለዛውም አሁን ባለው ምንዛሬ ላንቺ አርገንልሽ እንግዲህ አንቺ የላክሽ የዛ ጊዜ በ30 ሊሆን ይችላል፣ በ25 ሊሆን ይችላል፣ በ10 ብር ሊሆን ይችላል። አሁን ባለው ምንዛሬ ከፍ አረግንልሽና ላንቺ ነው። በደንብ አዳምጪ። በ30 ልከሽ ከሆነ ራሱ 1000 ብር አይሆንልሽም። ቤቲ አይምሮሽን አሰሪ። አሁን ባለው ምንዛሬ እንመንዝርልሽ 42ሺም ልካለሁ። ርሲቱ ግን የለኝም ብያለሁ። ትናንት ተናግሬያለሁ፣ ዛሬም ተናግሬያለሁ። እሱ ደግሞ በኢትዮጵያ አስገብቼዋለሁ። እሺ ይሁን 42 ቆይ እንደው በመቤቴ ስሙ ጋይስ ዝም ብላችሁ ስሙ። ስንት ሆነ ሰኒ ወይ ይሰማኛል። ስንት ብር ነው ያልሽኝ ቅድም? በድርሃም 1571 ብር 1571 ድርሃም። ኢትስ ኦኬ ዶንት ወሪ ችግር የለውም። ከዛ ደግሞ 42000 ስታስገቢ 2000 ብር ሆነልሽ በድርሃም። ቤትዬ አንቺ 2000 ብር አስገብተሻል። ካላስ 2000 ብር አስገብተሻል። ይሄው 2000 ብር አንቺም ራስሽ 2000 ብር አስገብቻለሁ ብለሻል። ይሄው 2000 ብር ገብቷልሽ። እምልሽ መሲ ባይዘዌ ሳሪ የሚመጣው 1950 ብር ነው የሚመጣው። ችግር የለውም 2000 ብር ችግር የለም 2000 ብር እና አንድ ጥያቄ ነበረኝ። የቦታው ማለት ነው አጠቃላይ ነው አይደል? 210,000 ብር በዚህ ብር ነው የምታገኙ ብላለች አይደል? አዎ። ታዲያ የደላላ የምን እንዴት ከሱ ላይ ተከፈለ? ቦታው 210,000 የሚያወጣ ከሆነ የደላላ ጭማሪ ነበር እንጂ መጠየቅ የነበረበት አይደለም። እንደዛ አይደለም። 105,000 ከአካውንት አለ ይሳል ነው አይደለም? አጠቃላይ የመሬቱ በአጠቃላይ ለስልሳ ጋር እንትን ከነበረው ከዛ ውስጥ የቆዩት 5 አመት ከቆዩት 60,000 ከፈልነ 40 ደላላይና ለማገናኘውና ጨረሰን ያልኩኝ ያንን ጃዛበላይ ሄድ አብሮ ነው የተደመረው እንጂ ለየብቻ አይደለም። አዳምጪኝ አንዴ። ለምሳሌ ሰው የሆነ እቃ ከሳሪ ጋር ሲገዛ ዋጋ አለው ያ ነገር አይደል? ከዛ በላይ የሆነው ትርፉ ወይ የደላላ ነው ለብቻ ነው እንጂ የሚከፈለው ከዛ ብር ላይ እንዴት ተከፈለ ነው?
አዛው ብር ማጠቃሉ ነው የጨረሰ እንጂ ለብቻ አይደለም ማጠቃሉ አዛው። እሺ እንደው ይሳቅ የቤቱ ይቆየንና ችግር የለም የቤቱን እንቆየውና ይሄንኛው አሁን የተደመረው 2000 ብር ትናንትና እራሷ አስገብቻለሁ ስትለን እሺ 2000 ብር ብለን አመንን። አሁን ሲጀመር 2000 ነው 2000 ብር ነው ይሳቅ 2000 ብር ጀመርኩሽ። ከዛ በላይ ቤት ይመረጃለሽ ያው አንድ ደረሰኝ 42000 ብር አንቺ ሳታመጪ 32000 ብሩን ልጅቷ ሳታምንበት ካንቺም ከሷም ሳንን 2000 ብር አስገብተሻል። አመንን። ከዚህ በላይ ሌላ መረጃ አለሽ? እኔ ሌላው መረጃ ከላይ ከሰማይ ነው ማገኘው እሷ አላገኘው። ስለዚህ ይኸውልሽ ቤቲ በጣም መቤቴ ነው የምልሽ በጣም ቀሽም ሰው ነሽ። ምክንያቱም ለምን እንደሆነ ታውቂያለሽ የማስረዳሽ ነገር ላንቺ እየገባሽ የተሳደሰኝ ቀስ እያልሻለሁ እንደዛ አንቺ አይገባሽም አይገባሽ ነሽ። ለምን እንደሆነ ታውቂያለሽ 2000 ብር ትናንትና ስሚ አዳምጪ 2000 ብር ትናንትና አስገብቻለሁ ስትይ ችግር የለም ቤትዬ 2000 ብር ብታስገቢም ባታስገቢም እንያዝልሽ። ሌላ ከ2000 ብሩ በላይ ደግሞ ያስገባሽው ካለ መረጃም ጭብዬሽ የሰጠሽን መረጃ አሁን ተሰባስቦ አንቺ 42000 ብር ደረሰኝ ሳይኖርሽ እሷም 32000 ብሩን ሳታምንበት የ2000 ድርሃም ሆነ 2000 ድርሃም ሆነ። ከዚህ ሌላ መረጃ አለሽ ልሰብልሽ? ነገራችን ላይ ሳሪ ይሄን እንዳለ የላከችው ማታ እኔ ደመርኩት። ከምን ላይ እንደደመርኩት ታውቂያለሽ? እሷ በእጄ የተጻፈ ወረቀት አለ አይደለ? ይኸውልሽ 500 እና 500 1000 ከዛ 250 ከዛ 300 እኮ እነዚህ በአጠቃላይ ተደምረው 1950 ይመጣሉ ያልኩት። ስለዚህ ማታ ነው የደመርኩት። ችግር የለም። ከዛ እሱ ሪሲት ላከችው ገባሻል? ያው ለይፋቅ ከዛ 2000 ብር ልካላታለች። ከዛ 2000 ብር ላይ ስናነሳ በዛ ላይ 750 ብር ነው ልጅቷ ላከችልኝ አለችው። 750 ብር እንጂ ጭራሽ 2000 ብር አልተላከልኝም ብላ ነበረ ልጅቷ። ይሁን ብለን 2000 ብር ላከ። ይቺ ልጅ ከተበደረችው 6000 ድርሃም ልጁ እንዳለው ከ6000 ድርሃም 2000 ድርሃም ስትሰጣት ስንት ይቀራል? ሲይዛቅ 4000 ኤግዚስት አሁን ልጁ ደግሞ ነገ 1000 ይቀራል። ነገ ዛሬ 3000 ሲሰጥ እኔ በጠዋት ደውለታለሁ ልጁን ተውት። እኔ እሺ በቃ የልጁን ተው። አሁን እያልን ያለ ነው 3500 ይሳቅ 3500 እሷ በእጅ ሰጠዋለች። ልጅቷ በእጅ አልተቀበልኩም ማለች። ከሁለቱም ምን ሆናልና አሁን አንተ ለመፍረድ መሰጣቱን አምናለች። ይችላል 3500 ብር መውሰዷን አምናለች። እንደዛ ከሆነ በእጅ ከተሰጠ መረጃ የለም፣ በእጅ ለመቀበሏ መረጃ የለም። ስለዚህ ለሁለት ይካፈላልንክና 2000 ብር ስጭ አልካት። አንተ ፈረድክ ሳ ነው አይደለም ይሳቅ ይሳቅ እየሰማ ነው ጋይስ እየሰማችሁ ነው ሳ ስለዚህ ይችኛይቱ ልጅ በእጇ ሰጥቻታለሁ አለች። በእጇ የሰጠቻት ነገር የለም ብለን እንደውም ሙሉ በሙሉ ማስረጃ ያገኘነው መሰረት ላይ ነው። ምክንያቱም መሰረት በቂ ማስረጃ አላት፣ ቤቲ ግን ማስረጃ የላትም። እሺ ተብሎ 2000 ብር ስጡ ተባለ። 2000 ብር ልጁ ነገ ሲያወራ 1000 ብር ቀጥሎ ደግሞ 105000 ብር አላት ቤቲ መሰረት 1000 ብር ልጁ ያወራል ነገ 2000 ብር ይሳቅ የፈረደው እሺ እንበል ለሁለት ይካፈሉ እንበል ችግር የለም ለሁለት ይካፈሉ እንበልና እንመን 3000 ብር እንደገና 105000 ብር የመሬት አላት። ስለዚህ አሁንም ተመልሶ ሳርቶ የመሬቱን መንግስት ሲሰጠን እሰጣታለሁ ይሄን ወዳ ፈቅዳ ነው አልካልኳትም እኮ አልካልኳት። እሺ ችግር የለም ታዩ የመሬቱን እሺ ነው አሁን አንቺ ልጅና አምጫላችሁ 105 ሰጠ። ኦኬ እሺ ቆይ እንበል ችግር የለም እየሰራሽ ትሰጫታለሽ። ግን አንቺ 3000 ብር አለብሽ ጽሬ 3000 ይሄንንም ይሳቅ ሰጥቻታለሁ። ካላስ እንደዛ ከሆነ ይሳቅ ካላስ ከዚህ በኋላ እኔ አልጨቃጨቅም ራሴን ያመኛል። ያው እስካሁን አዳመጥንሽ አንቺ ባልሽው መንገድ አሰብንልሽ ምን አለ። ከዚህ በላይ ሌላ ነገር ብትፈልጊ ከሆነም ችግር የለውም። እኛ እዚህ ጋር ስለመጣሽ እንፍታ አንዴ እንነጋገርና ጓደኛሞች ናችሁ በሚለው ነው እንጂ ይሄን ሁሉ ሰዓት እኔ ቁጭ ብዬ ማልከራከርም። ለምን ህግ ያለበት ሀገር ነው ያለነው። መጠየቅ ያለበት አካል ይጠይቅሻል። በጣም እንትን አለሽ ከቅድም ጀምሮ እሷ አመነችልሽ የሌለ ርሲት ታመነልሽ። ከዚህ በላይ ምን እንደምትፈልጊ እንዴ? በቃ ታክሲ ማሽን ኦኬ እሱ በነገራችን ላይ ማለት ስሟ የተገዛ መሬት የለም እችልሽ ኦኬ ነገር እኮ ነው እሱ ቢኖር ኖሮ 7 ዓመት 10 ዓመት እኮ እንደዚህ አይነት ነገር የለም።
ቢኖር ራሱ ማለት ነው አላት። ስለዚህ ይሳቅ በቃ አለቀ። እኔ አልከራከርም። ምክንያቱም እሷ ሌላ ነገር አውርታ ደግሞ እናገራታለን። መነጋገር አያስፈልግም፣ ችግር የለውም። ይሹ ለእነዚህ መድኃኒታቸው ከእዛ መጠራት ነው ያለባቸው። አበቃ። ይችኛይቱ እዛ ስለሆነ አሰሪዋ ይመስለኛል ፖሊስ ነው አቃቢ ጋላቀ የዚች መሰረት የምትባለው እየጻፉልኝ ነበረ። እሱንም ማውራው አንተ እንትኑ ትስተ ችግር የለውም። ሪከርድ ስላለ የተናገረችው እንኳን እኔ ዘታል እንትና ግን አሰሪዎች ጋር ይዘህ ካላስ አበቃ ይሻላል። ምክንያቱም አንድ ሰው ሊያረግ የሚችለው ከዚህ በላይ ማድረግ አንችልም። እኔ እያልኩ አሁን ቤቲ አልታሰበልንም ማለች። አሰብን ኢቭን ደረሰኝ ሳይኖራት 42,000 ብር አሰብን። ከነጭራሹ 3,500 ብር ሰጥቻታለሁ ያለችው ለሁለት አካፈልና ይሳቅ ለሷ 2,000 ብር ስጪ፣ አንቺ 1,500 ውሰጂ ተባለ። ከዚህ ውጭ የማደርገው ነገር የለኝም። እንዳልከው በህግ ይጠየቁ። በቃ አለቀ። መሬቱ ደግሞ ልንገርህ ይሳቅ፣ መሬቱ ተገዛ ያለችው ደግሞ አይሚን ግሩ እንትን ይሄ ምንድን ነበረ ማህበር ተገባ ያለችው ደግሞ በልጅቷ ስም አይደለም፣ በልጅቷ እህት ወንድም አይደለም፣ በራሷ እህትና ወንድም ነው። በቤቲ እሱ ራሱ የሷማ የት መተው ነው የሷ ስም የሚገባ? አይቻልም። በእኔ መታወቂያ አስመዘግቢ አይቻልም። ይሳካላስ ጨርሰናል። ከዚህ በኋላ ነው ያልከራከረም ከነሱ ጋር። ምክንያቱም አንድ ሰው ሲያስረዳ አንድ ሰው አሁን እሷ የምታስበው ላይክኛ እዚህ ጋር ሆነ እዚህ ጋር የሚፈርደው ህዝብ እንደ እንትን ይታያል አይታይም። ህዝብ መጫወቻ አይደለም። ህዝብ ይፈርድ። በቃ የቤቱን ጉዳይ ሆነሽ ሲጀመርም በወንድሞች ስም ስለሆነ ከነሱ ጋር ተነጋግረሽ በእነሱ ስም ይሁንና ብሯን መልሽላት። ከዚህ በኋላ የሚታገኝም አይነት አይደለም። የለም ሲጀመር 10 ዓመት ቆይቶ አንቺ ሴትዮ ወይኔ እቺ ልጅ እንደው ከዚህ በኋላ ምንም መነጋገር አያስፈልግም። ይሄ የታሰበው ሂሳብ ይመችሻል አይመችሽም? በቃ ይሄንን ጠይቅ። ትናንትና ይሄንን ብር ከፍላለች። ችግር የለም። የሰው ልጅ በቀስ በናሊክ አሁን አምጣ ባንገት ቢሉ አይባልም። ሰው ይሰራል፣ ሰው እንትን ይላል። ነገር ግን ነገም ከነገ ወዲያም ደግሞ ገብቷል ሀቋን እሰጣለሁ ብላ የምትል ከሆነ እኛ ቤተሰብ ነን። አውሪ መሲ ቅርቤ ወይ ሳቅ መላበለም እኮ እየጠየኳት እኮ ነው። ይሄ ሂሳብ ይመችሻል አይመችሽም? ይችን አንቺና መልሽልኝ። የባለፈው ጉዳይም እዚህ ጋር ሰው መሻሻጥ የሚባለው በስምም እንደዚህ ስለተባለ ነው። ያው እሱ የህግ አካል ነው፣ ኤምባሲ ነው። እዛ እንትን ቤት እየሰማሽ ነው። እባካችሁ አታበድሩ። ጎበዝ ማርያም፣ በጣም ጎበዝ፣ ትክክለኛ መልእክት። በቃ ሂሩና ማርያምን፣ እባካችሁ አታበድሩ፣ ማርያምን አታበድሩ። በቃ አያችሁ፣ ማርያምን በአሁኑ ሰዓት 8,000 ድራም አስቡት፣ 8,000 ድራም አስቡት። ማርያምን በቃ አታበድሩ። እኔ እኮ እሷን ከችግር የሚያወጣዋት እኮ 9 ዓመት እኮ የሰረችባቸው ሰዎች እኮ ከፍል አንሆንልሽም ብሎ አሰጥሏት እኔ አለሁልሽ ከጎንሽ ብዬ ነው የኔዋ ደግሞ እኔ አሰርልሻለሁ ስትል እኔ ደግሞ ከኔ ብድር ኮርስ 3,500 ስትለኝ እየሰጠሁኝ ቤት የያኛውን ሰዓት ከፊት በድጋሚ ችግር የለውም ብለሽ ወንድሜ የሚመጣል ያኔ ለወንድሟ ፕሮሰስ ጀምራ ነበር። ወንድሜ የሚመጣል እኔም ወንድሜ ማርገን እንሰጥሻለን ነው ያለች። ዛሬ እንዲህ ካደች ማለት ነው። አታበድሩ ጋይስ። ካላስ ይሳቅ ይመጣል ያሳውቀናል። ችግር የለም። ማርያም በጣም ነው የሚደብረው። የሰው ልጅ በእጁ ሰጥቶ በእግር ማዚን ስቲፎን አርጓታል። ወርቅ ግዙ ካላት ወርቅ ግዙ። እናንተ ቢያንስ ማስቀመጥ ትችላላችሁ። በዛ ላይ ማርያም የሰው ልጅ በቃ በቸገረው ጊዜ በአሁኑ ሰዓት መበዳደር ቀረለቅ ማራርጋን ቀረበች። ማርያም ውስጤ ባዶ ነው። ውስጤ ክፋት የለኝም ማለት ከጎኗ ነው የሆንኩ። ዛሬ እንዴት አታስለምነኝም ነበር? ክፋት ማግኘሽ እዛ ሄደሽ አትገዢ ነበር ቦታ በጣም ማርያም በጣም ከባድ ነው። እንደዚህ ብሬን ከተቀበለች በኋላ የማህበር ቦታ ነው ያለች። ይደርሳል ዛሬ ነገ ጦርነት ስለሆነ ነው ታውቂያለሽ። አማራ ክልል ጦርነት ዛሬ ነገ ይደርሳል ትሽጪዋለሽ። ብሬን ከተቀበለች በኋላ የማህበር ቦታ አለች። ምን አማራጭ አለኝ? ቤት ይደርሳል። አዎ
ዛሬ ነገ ነው የምትለኝ። ለማንም አትንገሪ፣ ድንገት ሰርፕራይዝ እናደርጋለን ቤተሰቦችሽን ነው ያለችኝ። እመቤትን አግሬ አይመልሰኝ ትጾማለች ታከፍላለች። እኔ ማጣ መሲ እሺ በቃ እሺ፣ ስለሱ ውስጥ አትግቢ እሺ እናቴ። ስለጾም ስለምናምን አትግቢ እሺ። ለወደፊቱ ትምህርት ይሁንሽ። በቃ ሁላችሁም ትምህርት ይሁናችሁ። ወርቅ ከገዛችሁ ይጨምራል። ወርቅና ቦታ አንድ አይነት ነው ዋጋው አይደል ሳርዬ? አዎ በጣም ወርቅ በጣም ማለት ሪሲቱን አስቀምጡ ማዳሞቻችሁ። የኔ ነው ምናምን እንዳትላችሁ። ሪሲቱን በስማችሁ የተገዛ ወርቅ ከኔ ወሰዳችሁ እንዳትላችሁ ከፈራችሁ። ከዛ ወርቅ ቦታ በሉት፣ መሬት ራሱ በሉት በቃ